الحمد لله الذي شرع لعباده الأعياد وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله خير العباد صلوات الله وسلامه عليه وعلى آله وصحبه أجمعين ما بعد أيها الإخوة الكرام السلام عليكم ورحمة الله وبركاته بزاريو باهونو بروغرام دغمو عيد الأضحى ጋር ተያያዥነት ያላቸውን እና ከ10 የዙል ሒጃ ቀናቶች ጋር ተያያዥነት ያላቸውን አህካሞች ወደ እናንተ የምናደርስበት ምርጥ ፕሮግራሞችን ይዘን ቀርበናል። በአሁኑ ክፍል ማሳያችሁ የኡድሂያ መቃሲዶችንና እንዲሁም ደግሞ ተጅሪዱል ኢኽላስ ፊል ኡድሂያ ማለት በራሱ አጠቃላይ ስናየው ኡድሂያ ضحያ የሚባሉ ስሞች አሉት። እቺ ቃል የምትመለከተው የምታጠነጥነው አንድ ነገር ላይ ብቻ ነው። እሱም ምንድነው? ከዙል ሒጃ ወራት በ10ኛው በ11ኛው በ12ኛው ቀናት ውስጥ የሚታረዱ እርዶችን በተመለከተ የነሱ መጠሪያ ስያሜያቸው ነው። ልክ አቂቃ በራሱ ለአንድ ህፃን ልጅ ተወልዶ በሰባተኛ ቀኑ ላይ የሚታረድለት እንስሳ አቂቃ እንደሚባለው ሁሉ ይሄንኛውም እንዲሁም ወደ መካ ወደ ሐረም የሚላከው እንስሳ ግመል መሰል ነገሮች ቡድነ እንደሚባሉት ሀዲ እንደሚባሉት ሁሉ በእነዚህ እኛም ደግሞ ለዒድ አልአድሃ የምናርደው የእርድ እንስሳ ምን ይባላል? ኡድሂያ ይባላል። ይሄ ኡድሂያ ታዲያ ራሱን የቻለ አህካም አለው። በጣም ደስ የሚሉ ትምህርቶች፣ ክስተቶች፣ በርከት ያሉ ነገሮችን የምናይበት ጉዳይ ነው። ታዲያ ይሄ ጉዳይ መቃሲድ አለው። መቃሲድ ማለት ጎሎች አሉት፣ ግቦች አሉት። እነዚህ ግቦችና እነዚህ ጎሎች ምንድናቸው ካላችሁ የመጀመሪያውና ዋነኛው ለአላህ Subhanahu Wa Ta'ala የሚቀርበው የቁርባን እንስሳ ለሱ ትእዛዝ የአላህን ትእዛዝ ለመቀበል ሲባል የሚታረድ መሆን መቻል አለበት። አላህ Subhanahu Wa Ta'ala ለሱ ብቻ ብሎ የሚያርዱ ሰዎችን ነው የሚፈልገውና ማለት ነው። ለዛ አላህ ቁርአን ላይ يقول لن ينال الله لحومها ولا دماؤها ولكن يناله التقوى منكم እናንተ የበድሩ ጊዜ ነብያችን አለይሂ ሰላቱ ወሰላም ከመላካቸው በፊት በነበረው ጊዜ ውስጥ የመካ ሙሽሪኮችና መሰል ሰዎች ለካዕባ ያርዱና ለካዕባ ላይ ደም ይቀባቡ ነበር። አላህ Subhanahu Wa Ta'ala ያን ጊዜ ምን አላቸው? እናንተ የምታደርጉት ካዕባን የምትቀቡት ደምና እንዲሁም ደግሞ እናንተ ውድ ከብት ያመጣችሁ ግመል የምታርዱት እርድ ስጋው ወደ አላህ አይደርስም። አላህ የሚፈልገው ወላኪን የናለሁ ተቅዋ ሚንኩም አላህን የሚደርሰው ከናንተ የሆነ ኢኽላስ ነው፣ ከናንተ የሆነ አላህን መፍራት ነው። ስለዚህ ብዙ ጊዜ እኛ ታዲያ ውድ የሆኑ በጣም ትላልቅ የሆኑ ሙክቶችን የግመል አይነት የከብት አይነት የበግና ፍየል አይነት ስናርድ በመናርድበት ጊዜ ትልቁ ዓላማችን ማረድ ሳይሆን ወደ አላህ መቃረብና ኢኽላስ መሆን መቻል አለበት። ይሄ በራሱ ግብ ነው እንጂ እርዱ፣ ክትፎው፣ ቁርጡ መሰል ነገሮች ግብ ሳይሆኑ እነሱ ሱና ናቸው። ያንን ሸዒረቱል ኢስላም ናቸው። የእስልምና ሃይማኖት ምልክት ናቸው። ለዚህ ነው ብዙ ጊዜ ስትመለከቱ በዒዳችን ጊዜ ሸዒራ መሆኑን የእስልምና ሃይማኖት የአላህ ዲን ምልክት መሆኑን የምታውቁት በርካታ ሰዎች በየበራቸው ላይ እንደው ትላልቅ የሆነ ሙክት አስረው ሲያስጮሁ እንዲሁም በሬው ሲነዳ ግመሉ ሲነዳና እንዲሁም ደግሞ ሙክት የሆኑ ፍየሎችና በጎች እየጮሁ ከበራፍ ከደጃችን ሲታሰሩና ሲያልፉ ስንመለከት ምንድነው ሲባል ዒድ አልአድሃ ደርሶ ነው። ምንድነው ሲባል የሙስሊሞች ዒድ ደርሶ ነው። ምንድነው ሲባል የሚታረድበት የእርዱ ምስኪኖች የሚበሉበት ቀን እንዲሁም ደግሞ ስጋ የናፈቃቸው ሰዎች የሚበሉበት ሙስሊሞቹ የሚቸሩበት ቀን ነው የሚለው ጉዳይ እስልምና ሃይማኖት በደንብ የሚታወቅበትና እስልምና ሃይማኖት እንደው ይፋ የሚሆንበት ጉዳይ ነው። ሸዒረቱል ኢስላም ማለት እሱ ነው። ስለዚህ ይህንን ጉዳይ መቃሲዱ ምንድነው? አንዱ አላህን Subhanahu Wa Ta'ala ማስደሰት ነው። አላህን Subhanahu Wa Ta'ala ለሱ ብቻ ብሎ መስራት ነው። ለአላህ Subhanahu Wa Ta'ala ብቻ ብሎ ማረድ ነው። አላህ Subhanahu Wa Ta'ala ቆሻሻ ያለበት ነገር አይቀበልም። ከሱ ውጭ ያሉ ነገሮች አላማ የሚደረጉበት ነገር አይቀበልም። ለአላህ Subhanahu Wa Ta'ala ብቻ ብሎ መስራትን ነው። ለዛ ነው ቀደም ሲል ያነሳሁትን አንቀጽ አላህ Subhanahu Wa Ta'ala ከነገረን በኋላ እናንተ የምታርዱት የቁርባን እንስሳችሁ እኮ ደሙም ሆነ ስጋው ወደ አላህ አይቀርብም፣ ወደ አላህ የሚቀርበው የናንተ ልባችሁ ውስጥ ያለው ተቅዋ ነው ካለ በኋላ አላህ አንቀጹን በምን ዘጋው? ወበሽሪል ሙሕሲኒን በጎ አድራጊዎችን አበስራቸዋል። በጎ አድራጊ የሚባሉ ሰዎች እነማን ናቸው? ነብዩ ሲናገሩ ቃል አለይሂ ሰላቱ ወሰላም አልኢሕሳኑ
أن تعبد الله كأنك تراه فإن لم تكن تراه فإنه يراك إحسان مالت عند سو أضحية سياردو الله سبحانه وتعالى سيجزاو سينكباكبو مكينة لا يسيجنو بيت سيهامتاو سينكباكبو سيهاتبو وها سيهاتتاو مجب سيهابلاو هلو يا الله سبحانه وتعالى شعيرانو بلو الله لك إيايو لك يسمى እንዳለ አድርጎ ተንከባከበው ምን መቻል አለበት ኢህሳን ማለት በዒባዳ ውስጥ በጎ አድራጊዎችን አበስራቸው የተባሉት ሰዎች አላህን ሲያመልኩት አላህ ያዘዛቸውን ስራ ሲሰሩ እንደሚያያቸው አድርገው የሚሰሩ ሰዎችን ነው አላህ እያየን ነው እየታዘበን ነው ለአላህ የሚቀርብ ቁርባን ነው ለአላህ የሚታረድ እርድ ነው ብለው ኡድህያቸውን ባግባው ተንከባከበው ብዙ ጊዜ አንድ ነገር ትኩረት እንድሰጡ ፈልጋለሁ ተመልካች በተለይ ኡድህያ ጊዜ በመኪና ምንጭን ሰዎች ምንገዛ ሰዎች ያ የማን መስዋዕት እንደሆነ በሌላ ክፍል የምናየው ጉዳይ ነው ወፈደይናሁ ቢذبح عظيم የእስማኤል መስዋዕት ነው ዛሬ እኛም ደግሞ የመኖራችን አላህ Subhanahu Wa Ta'ala ምናመሰግንበት ለህይወታችን ለመኖር ስለፈቀደልን እንድናመልከው ስለፈቀደልን ምናመሰግንበት ጉዳይ ነው ያን የመሰለ መስዋዕት ለአላህ የሚቀርብን መስዋዕት እንደው በአግባቡ ነው መቻል አለበት ሲጫን ጥፍር አድርጋችሁ አስራችሁ ያሰቃያችሁ መሆን የለበትም ተንከባከባችሁ ነው አንዳንድ ሀገራት በዚሁ በአፍሪካ ሀገራት ውስጥ በራሱ ገና አመት ሲቀረው ኡድህያ የኡድህያን እንሰሳ በአግባቡ እየተንከባከቡ እያበሉ እያጠጡ እያጠቡ መኝታ ቦታ አስተካክለውለት የሚንከባከቡ ሰዎች እንዳሉ እንሰማለን እኛ ጋር የጉዳይ የለም ስለዚህ የአላህ Subhanahu Wa Ta'ala የዲኑ ምልክት ስለሆነ እንክብካቤው በራሱ ልዩ መደረግ አለበት ሐቁ ሲጠበቅ ልዩ መደረግ አለበትና ያው መንገዳችን የኡድህያ አላማዎችን ያየን ነው ሌላኛው ደግሞ የኡድህያ አላማው ምንድነው ቤተሰቦችን ማስደሰት ነው ምስኪኖችን ማስደሰት ነው ምስኪኖችን ማስደሰት ቤተሰብን ማስደሰት ልጅ ይወዳል በግበር ላይ ሲታሰር ይወዳል ከብት ሲታሰር ይወዳል ሲታረድ ይወዳል ቤተሰብ ባለቤት ትወዳለች ጎረቤት ደስ ይለዋል ዘመድ አዝማድ ደስ ይለዋል መዛየር ደስ ይለዋል ታርዶ ቁርጦ ሲቆረጥ ክትፎ ሲከተፍ እንዲሁም ደግሞ የተለያዩ ስጋ አይነቶች ሴሪሞኒውን ሞልተው በተለይ አያሙ ተሽሪቅ ቀይድ ለዳህ በኋላ ያሉ ቀናቶች የሚበላበት ቀን ነው የሚጠጣበት ቀን ነው ነብዩ ሰለላሁ ዐለይሂ ወሰለም አያሙ ተሽሪቅ አያሙ አክሊን ወሹርብን ወذክር ለላህ አያሙ ተሽሪቅ አብሪ ቀናቶች ከኢድ በኋላ ያሉ ሶስት ቀናቶች ምንድነው የሚባሉት የሚበላበትና የሚጠጣበትና የዚክር ቀን ነው የደስታ ቀናቶች ናቸው የዒድ ቀናቶች ናቸው እነዚህ ቀናቶች ስለዚህ በእነዚህ ቀናት ውስጥ ምስኪንን ማስደሰት ነው የኡድህያ ትልቁ ዓላማ ሌላኛው አላህን ከመታዘዝ ቀጥሎ ምንድነው ትልቁ ዓላማው ምስኪንን ማስደሰት ቤተሰብ ደስ እንዲለው ማድረግ ስጋ የሚናፍቀው በተለይ አሁን ባለንበት ተጨባጭ ስጋ የሚፈልግ ሰው ስጋ የሚወድ ሰው እንደ ሁላችንም ስጋ እንወዳለን አይደለም ሁላችንም እንወዳለን ትንሹም ትልቁም ምስኪኑም ደሃውም ሀብታም ሁሉም ሰው ይወዳል ለዚህ ያንን ሰው ጥሩ የሆነ እንስሳ አርዶ ጥሩ የሆነ በጋርዶ እነዛን ሰዎች ማስደሰት ነው የኡድህያ ትልቁ ዓላማው ከዚህ በተጨማሪ ደግሞ የነብዩላህ ኢብራሂምን ሱና ህያው ማድረግ ነው ኡድህያን በነገራችን ላይ ለየት የሚያደርገው ነጥብ ቢኖር ረጅም እድሜ ያለው ጉዳይ ነው ነብዩ አለይሂ ሰላቱ ወሰለም እሳቸው 10 አመት አርደዋል ወደ መዲና ከተሰደዱበት ሁለተኛ አመት ሂጅራ ጀምሮ ማረድ ጀምረዋል ከዛ ውጪ አንዱም አመት ላይ አልተውም ስለዚህ በሳቸው ጊዜ ግን የጀመረ አይደለም ኡድህያ ከነብዩላህ ኢብራሂም ለልጃቸው ለእስማኤል መስዋዕት ካደረጉበት ጊዜ ነው የሚጀምረው ረጅም እድሜ ያለው የዒባዳ አይነት ረጅም እድሜ ያለው የቁርባን አይነት መሆኑን ግንዛቤ ውስጥ አስገብተን የነብዩላህ ኢብራሂምን ሱና ህያው ያደረግን መሆኑን ትልቀኛውና ሌላኛው ዋንኛው ዓላማ መሆን እንዳለበት ሁላችንም ማሰብ ይተበቀብናል ስለዚህ መቃሲዱ ኡድህያ የኡድህያ ትልቁ ዓላማው በዋናነት አላህን Subhanahu Wa Ta'ala ትእዛዝን ስራ ላይ አላህ ያዘዘንን ትእዛዝ ስራ ላይ ማዋል ነው ሁለተኛው ምስኪኖችን ማስደሰት ነው የነብዩላህ ኢብራሂምን ሱና ህያው ማድረግ ነው ለልጃቸው እስማኤል ያቀረቡትን ቁርባን እንዲሁም ደግሞ ቤተሰቦችን ማስደሰት ነው ልጆቹ ደስ እንዲላቸው ማድረግ ነው ልጆቹ ደስ ያላቸው እንዲጫወቱ በዒዱ ቀን እንደው ስጋ አለ ይያሉ እኛ ጋም ታርደዋል ይያሉ እንዲደሰቱ ማድረግ ነው ለሁላችንም ይሄንን ጉዳይ አላህ እንዲያገረው አላህ Subhanahu Wa Ta'ala በአመት እንዲያደርሰን እንዲሁም ደግሞ ስናርድም ደግሞ የተሻለ ነገር አርደን ቤተሰቦቻችንን እንዲሁም ልጆቻችንን እንዲሁም ደግሞ ምስኪንን እንዲሁም ዘመዶቻችንን የምናስደስትበት የኡድህያ አመት አላህ ያድርግልን በአመት አላህ ያደርሰን ወአኺሩ ዳዕዋና አልሐምዱሊላህ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ